ከዛ እኔ ደግሞ በቃ ድንግጥ ነው ያልኩት። አንደኛ አልተዘጋጀውም፣ ሁለተኛ ደግሞ ነገ ነው በረራሽ የተባልኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? በሰላም ገብቻለሁ። ለተጨነቃችሁ እንዴት ነው ዱባይ የሄደችው ውሸት ነው ወይስ እውነት ነው ላላችሁ ደግሞ እውነት ነው። መጀመሪያ የሄድኩት በእንትን ነው በተመላሽ ነው። ብቻ ያው ሁለት ልብ ነበር፣ ልመለስ ወይስ ልኖር እዛ እያልኩኝ ነበር። ኢትዮጵያ ግን አታስቀምጥም። ምንም እንኳን ባይቸግራችሁ፣ ምንም ባይጎድላችሁ እዚህ ሀገር ለምዳችሁ ወላሂ ነው ምላችሁ በቃ ምንም ነገር ደስ አይላችሁ ማለት ነው። እኔ ደግሞ በተለይ እንትኑ አየሩ አልተስማማኝም ነበር። እዚህ ቆይቼ ሲሄድ የጠበቅኩት ሌላ ያየሁት ሌላ ነው የሆነብኝ። በተለይ በቃ በአየሩ ጉዳይ ማለት ነው። በጣም ከገባሁኝ በኋላ በቃ ደስተኛ ሆኜ እኖራለሁ ብዬ ነበር ያሰብኩት፣ ምንም ነገር ሳይጎድለኝ ወላሂ አልሐምዱሊላህ። በቃ ምን ልበላችሁ፣ ፊቴን የሆነ ነገር እንትን ብሎት አምጥቶ አልብሶት ገላይን ማለት ነው። ብቻ አልሐምዱሊላህ ሄጄ መጣሁኝ እላችኋለሁ። ግን ደግሞ ኢትዮጵያ ስትገቡ በሁለት ልብ አርጋችሁ አይደለም መግባት ያለባችሁ፣ ቆርጣችሁ መግባት ነው ያለባችሁ። ሁለት ልብ ከሆናችሁ ምንም ነገር አትቀመጡም። እዛ ምንም ነገር ቢኖራችሁ፣ ምንም ነገር ቢደላችሁ በቃ ልባችሁን አንጠልጥላችሁ ነው የምትኖሩት ማለት ነው። እኔ አሁን በሆነ ሰዓት አካባቢ አልሄድም ብዬ ቆርጬ ነበር። የፈለገው እነሱን እመጣለሁ ብል የፈለገው ቃል በገባላቸው የራሳቸው ጉዳይ ብዬ ነበር። አንድ ልቤ ደግሞ ቃሌን ልበላ ነው ወይ ብዬ ብቻ ውዝግብ ላይ ነበርኩኝ። በሆነ ሰዓት እስከ መጨረሻ ደግሞ ኢትዮጵያ የሚባል አስጠላኝ። ለምን በቃ ገላይ እስከ መጨረሻ ሰማይና ምድር ነው የሆነበት። እዚህ ሀገር ለምጄ እዚህ ሀገር እስከምለምደው፣ በእርግጥ ስትቆዩ ልትለምዱት ትችላላችሁ። እዛ ጋር ስትቆዩ አሁን እኔ ያው ወዳውን ሄጂ ወዳውን ስለመጣው ነው እንጂ ከአንድ አመት ከግማሽ እንደዚህ ከተቀመጣችሁ ገላችሁም እንደ ድሮ ይለምዳል። ራስቶባችሁ ስለነበር አሁን ምሳሌ ገላችን እንደንትን ነው የሚሆነው፣ ልክ እንደምንወፈረው ሁሉ እዛም ደግሞ አየሩ እስከሚስማማን ድረስ በጣም እንትን ነው ያስቸግረናል ማለት ነው። እኔ አሁን በቃ ከገባሁኝ ጀምሮ ከቦሌ ጀምሮ በቃ እንደ ጉንፋን አደረገኝ። የሆነ በቃ መቆራጣጥም ጀመረኝ። ያው ገላይ ረስቶ ይሆናል አየሩን ማለት ነው። እስከምትለምዱት ድረስ ብዙ ሰው ነው፣ እኔም ብቻ አይደለም፣ በጣም ያስቸግራል አሉ። እንደውም አንዳንድ ሰው የአየር እንትን መርፌ ይወጋሉ ነው የተባለው። እኔን ራሱ ልትወጊ ምናምን ተብዬ ነበር። ብቻ አልሐምዱሊላህ ሄጄ መጣሁኝ እላችኋለሁ። በሰላም ገብቻለሁ አልሐምዱሊላህ። መምጣቱ ያው በድንገት ነው ትኬት የተቆረጠልኝ። ልጆች የራሱ ሳያውቁ ትምህርት ቤት በሄዱበት ሐሙስ በረራዬ ሮብ ማምሻ የሆነ እኔ አካባቢ ጎረቤት ዱዓ ነበረ። እዛ ሄደን ስንጫወት ለማሻላ ተባረከላህ። ጎረቤቶቼ ደግሞ በጣም ምርጥ ናቸው፣ ፍቅር ያስይዛሉ፣ ያሳብዳሉ ሐቂቀተን ማለት ነው። ከነሱ ፈታ እያልኩኝ 3 ወሩን ቢያማኝም አየሩ ባይስማማኝም እነሱ ግን ቢስሚላህ ከጠበቅኩት በላይ ነው የሆኑልኝ። ከዚህ አላቃቸውም። ከዚህ ሲሄድ ጎረቤቶቼ እንደምን ቤቴ አዲስ ነው፣ እዛ ግን የጠበቅኩት ሌላ። በቀን ቀን አያምጠው ቡናቸውን አፍልተው ቁርሳቸውን ይዘው ምን ብለው እንዳትቦዝኝ ብሎ ማለት ነው። ልጆቼን ያው ባለቤቴን ለምደዋል ስለነበረ በጣም ነበር የተንከባከቡኝ ማለት ነው። አሁን ራሱ በእነሱ ፍቅር ነው ተያዝኩ። በቪዲዮ እንደዋወላለን፣ ይመጣሉ እኛ ቤት ዋይፋይ። ግን ብስሚላህ እነሱም ማልቀስ እኔም ማልቀስ በቪዲዮ ማለት ነው። ብቻ አልሐምዱሊላህ ጀዛቸውን አላህ ይክፈላቸው። እና ያንን ቀን ዱዓ ነበረ። ዱዓ ተቀርተን እዛ ጋር እንትን እያልን ቀጥታ ተደውሎብኝ ሐሙስ በረራሽ ነው ተባልኩኝ። ጎረቤቶቼ ደግሞ መጀመሪያም ጠርጥረው ዱዓ አድርገው ነበር። ምናልባት ድንገትን ብትሄጂ እኛ ያንቺን እንትን ፍቅር እንትን አንልም ብለው ራሳቸው አሰባስበው ምን ብለው ሮቡን ነው መሰለኝ የሳምንቱን ሮብ ዱዓ አድርገው ነበር።
በጥርጣሬ ነበሩ። እኔ ግን ያው ይቆያል በማለት ዝም ብያለሁ። ከዛ በድንገት ጓደኛ ይዘው ነበር ስልኩን። በድንገት ቀጥታ ተደውሎልኝ እሷ አላነሳችውም። እኔ የሆነ ስጋ ምናምን እናበጃጃለን እኛ። ከዛ እስኪ ስልኩን አንሺው የሆነ ሰው አስማ የሚባል እየተደወለ ነው በቀጥታ ስትለኝ እንዲህ ሳይ እሷ ናት። ድንግጥ ነው ክቡ ነው ያልኩት። በቃ እርግጠኛ ነኝ። እና ላዘም ተሚም አለችኝ። አቤት አልኳት። ስልኩን አንስቼ ማለት ነው በረራሽ እንግዲህ ሐሙስ ነው ጁማ እዚህ ትደርሻለሽ አለኝ። ከዛ እኔ ደግሞ በቃ ድንግጥ ነው ያልኩት። አንደኛ አልተዘጋጀውም፣ ሁለተኛ ደግሞ ነገ ነው በረራሽ የተባልኩት። በቃ ከኔ ልክ ደግሞ ጎረቤቶቿ ናቸው ያሳዝኑኝ። በጣም ነው የምወዳቸው። በዚህ አጋጣሚ ቪዲዮን ካያችሁት በጣም ነው ማከብራችሁ። ጀዛችን አላህ ይፈራችሁ ማለት ነው። እና ከዛ እንዳለን በቃ እሱን ዱዋውን ምናምኑን ወንዶቹ ተቀምጡ፣ ሴቶቹ እኛ ቤት መጡ በጠቅላላ። እንደገና ደውዬ ያሉኝ በዋይፋይ ገብቼ ደወልኩኝ። በረራዬ በስንት ሰዓት እንዴት እንደሆነ ስንት ኪሎ ደግሞ እንደሚፈቀድልኝ ጠየቅኩኝ። እንደዚህ ተባልኩኝ። በቃ ጁማ እዚህ ነው የምትደርሺው፣ ኢማራት ትደርሻለሽ ተባልኩኝ። መጣሁኝ ምንም ነገር ሳይቸግረኝ። ዋናው ደግሞ ኢቃማ አይኖራችሁ። በቃ ትኬታችሁ ራሱ አይታይም። አይዲ ያለሽ ነው የሚባለው። ፓስፖርታችሁ ከታየ በኋላ አይዲ ያለሽ ይባላል። አይዲያውን ትሰጣላችሁ። በቃ እንደው ወላሂ ልክ ምንም ነገር አያስቸግራችሁ። ላጥ ብላችሁ ነው የምትመጡት ማለት ነው። ግን እኔ ችግሩ በተቆራራጭ እንትን ነው የመጣሁት። ሰውዬ የቆረጠልኝ በሳውዲ መንገድ ነው የቆረጠልኝ። በሰላም አልሐምዱሊላህ። ያው ያሰብኩት የአክስቴ ልጅ ከኔ ጋር ነበረች። ለሷ ይዤ የምመጣው ያጎቴ ልጅ ደግሞ አለች። የሆነ ዕቃ ይዘሽ ትመጫለሽ ብላኝ የራሴን ያሰብኩት ነገር ለቅቄው መጣሁኝ እላችኋለሁ። በሰላም ገብቻለሁ እላችኋለሁ። የተጨነቃችሁ ሁሉ በሰላም ገብቻለሁ። ያው የቆየሁት እዚህ እንትን ቶሎ መልስ ያልመለስኩት እዚህ እንትን አየሩ እዚህም አልተስማማኝም ነበር። ደግሞ አሁንም ስመጣ እዚህ ብርድ ነበር በጣም ጉንፋን ወዲያውን ያዘኝ። በአየርም ደግሞ በተቆራራጭ አየር ስለመጣው በዛውም ደግሞ ብርድ እንትን ነካኝ መሰለኝ አሞኝ ነበር። ብቻ አልሐምዱሊላህ አሁን ደህና ነኝ። እና በተለይ ኢትዮጵያ ደግሞ ለምትገቡ በቀጣይ ቪዲዮ መጣላችኋለሁ። ለምን በእኔ የደረሰባችሁ እንዳይደርስ ማለት ነው። አስባችሁበት ቆርጣችሁ መግባት አለባችሁ። እኔ አሁን ምንም ነገር ሳይቸግረኝ በቃ እዚህ ተመለስኩኝ ማለት ነው። ለምን ቆርጬ ስላልገባሁ። አየሩ እለምደው ነበር። የፈለገው የሚሆን ሀገራችሁ ናችሁ ትለምዳላችሁ። ግን ደግሞ ቆርጣችሁ እስካልገባችሁ ምንም ባይቸግራችሁ ትንሽ በከፋችሁ ሰዓት እዚህ ለመምጣት ነው የምታስቡት ማለት ነው። ብቻ አልሐምዱሊላህ አበረታቱት። ሙብዬንም ላይክ፣ ሼር፣ ሰብስክራይብ አድርጉት። ኢንሻአላህ ደግሞ እኔም በተቻለኝ መጠን በጥሩ ነገሮች እመጣለሁ ማለት ነው። ይሄ ሙባረክ ይሄንን ስራ ህልሙ ስለሆነ በጣም ነው የሚወደው ሶሻል ሚዲያ ማለት ነው። አሁን ዋይፋይ መጠቀም ከጀመረው 2 ዓመቱ ነው። በጣም ነው የሚወደው። በቃ እኔ በዚህ በሶሻል ሚዲያ ሰርቼ ሌላው ቢቀር በቃ ለኔ ቢጤዎች ብደርስ ይላል። ጭንቅላቱ ደግሞ በጣም ነው ማሻላይ ነው። ለኔ ቢጤዎች ብደርስ እንደዚህ ባደርግ እንደዚህ የራሴ ነገር ኖሮኝ ይላል። ህልሙ ነው ማለት ነው። እኔም ደግሞ ህልሙን ለማሳካት ያለውን እቃ ገዝቼ አይፎን ገዝቼለት ስልክ ላፕቶፕ ገዝቼለት ምን ብዬለት እንግዲህ አንድ ስልክ አይፎን ስንት እንደሚገዛ ያው እናንተ ታውቃላችሁ፣ የምታውቁት ታውቃላችሁ ማለት ነው። ያንን ገዝቼ እሺ ህልምህን አሳካ ብዬ ለቅቄለት መጣሁኝ። ኢንሻአላህ ደግሞ እኔም በቅርብ ገብቼ አበረታታዋለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። አንዳንድ ኮሜንቶች አላችሁ። እናንተም ደግሞ አላህ ቀልብ ይስጣችሁ ማለት ነው። ኔጌቲቭ የሆነ ነገር የምትናገሩት ነገር አላችሁ፣ አውቃችኋለሁ። እናንተ ማለት የምትናገሩትን አውቃችኋለሁ። ብቻ አላህ ቀልብ ይስጣችሁ። ለሁላችንም አላህ ቀልብ ይስጠን። በቀጣይ ደግሞ ለምን እንደተመለስኩና እንዴት እንደተመለስኩ ነግራችኋለሁ። ለምን እንደተመለስኩ እነግራችኋለሁ። እኔ ቸግሮኝ ወይም ደግሞ እንትን ብሎኝ ሳይሆን የሆነ ነገር አለ ማሳካው ነገር ለራሴም ሳይሆን ለሌላ ሰው ማሳካው ነገር ስላለ ያንን ነገር አሳክቼ ለመመለስ ነው። አልቆይም፣ ትንሽ ጊዜ ብሰራ ነው እና ኢንሻአላህ ስልክም እየተደወለ ነው። ኢንሻአላህ እንገናኛለን በሰፊው። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱን። በተለይ ሙባረክን ማለት ነው የልጅም አይምሮ ስለሆነ ነቃ አድርጉት። እሺ፣ ወዳችኋለሁ።